ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከሰሞኑ በሶሻል ሚዲያ ላይ ስላየሁት ስለ ቤኪንግ ሶዳ ምንነት በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ ማለት ነው። ቤኪንግ ሶዳ ምን ጥቅም አለው? ቤኪንግ ሶዳ ምን ጉዳትንስ ያስከትልብናል? ጉዳትንስ የሚያስከትልብን መቼ እና እንዴት ስንጠቀመው ነው? ቤኪንግ ሶዳን በፍጹም መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው? ቤኪንግ ሶዳን ከተጠቀምን በቀን ምን ያክል መጠን መጠቀም ይኖርብናል የሚለውን እንዲሁም ደግሞ ቤኪንግ ሶዳን ከተጠቀምን እንዴት መጠቀም እንዳለባችሁም በዚህ ቪዲዮ ላይ ስለ ቤኪንግ ሶዳ ያለውን ነገር ሁላ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ያልገባችሁ እና እናንተ ደግሞ ስለ ቤኪንግ ሶዳ የምትጠይቁት ጥያቄ ካለ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቤኪንግ ሶዳ ሶዲየም ባይካርቦኔት ተብሎ የሚታወቅ ሲሆን በአልካላይን ቤዚክ ባህሪው የሚታወቅ ነጭ ክሪስታላይን ዱቄት ነው። እሱም ከሶዲየም አይንና ባይካርቦኔት አይን የተሰራ ነው። ከአሲዶች ጋር በመዋሃድ ካርቦን ዳይኦክሳይድ ጋዝ፣ ውሃ እና ጨውን ያመነጫል። ይህ ምላሽ ነው ቤኪንግ ሶዳ ዳቦ በሚጋገርበት ጊዜ ሊጡን እንዲነፋ በመርዳት ጠቃሚ የሚያደርገው። በቅድሚያ እስቲ ጥቅሞቹን ልንገራችሁ። የቤኪንግ ሶዳ ጥቅሞችን ልንገራችሁ። አንደኛ ዳቦ በሚጋገርበት ጊዜ እንደ ማብኪያ ወኪል ሆኖ ያገለግላል። ቤኪንግ ሶዳ ከአሲዳማ ንጥረ ነገሮች እንደ ቆምጣጤ፣ ሎሚ ጭማቂ ወይም ደግሞ እርጎ ጋር ሲዋሃድ ካርቦን ዳይኦክሳይድ ጋዝ ይለቀቃል። ይህ ጋዝ ሊጡ ኩፍ እንዲል እንዲነፋ ያደርጋል። በዚህም ለስላሳ እናም የሚያምር የተጋገሩ ምርቶች እንደ ኬኮች፣ ሙፊኖች እና ዳቦን እንድታገኙ ያደርጋል። ሁለተኛ ተፈጥሯዊ አንታሲድስ ነው። የደረት ማቃጠልንና የጨጓራ አሲድ መመለስን ያስታግሳል። ቤኪንግ ሶዳ አልካላይን ሲሆን የጨጓራ አሲድነትን ለማስወገድ ይረዳል። በጥቂት መጠን ሲወሰድ የምግብ አለመፈጨት፣ የአሲድ መመለስናም ከደረት ቃጠሎ ፈጣን እፎይታን ይሰጣል። ግማሽ የሻይ ማንኪያ በአንድ ብርጭቆ ውሃ ውስጥ በመቀላቀል መጠጣት ይቻላል። በቀን ከአንድ ወይም ከሁለት ጊዜ በላይ ግን በፍጹም መጠቀም አይቻልም። ሶስተኛ ጥርስን ያነጻል። ቤኪንግ ሶዳ መጠነኛ የሆነ ማጽጃ ሲሆን በጥርስ ላይ ያሉ ነጠብጣቦችን ለማስወገድ ይረዳል። ጥርስን በቀስታ ያጸዳል። መጥፎ የአፍ ጠረንን ይዋጋልናም ጥርስን ነጭ ሊያደርግ ይችላል። የኢናሜል ጉዳትን ለማስወገድ ታዲያ አልፎ አልፎ ብቻ ነው መጠቀም ያለባችሁ። አራተኛ አካልን እናም ዕቃንም ያጸዳል። ቤኪንግ ሶዳ በላብና በጠረን ውስጥ ካሉ አሲዶችና ቤዝ ጋር በመዋሃድ ጠረንን ያስወግዳል። እንደ ተፈጥሯዊ ዲዮዶራንት፣ የእግር ማጽጃ ወይም ደግሞ የቤት ማጽጃ እንደ ለፍሪጅ ምንጣፍና ጫማም ለማጽዳትም ያገለግላል። አምስተኛ ለዕቃዎችም ተፈጥሯዊ ማጽጃ ነው። የማጽዳት ባህሪውና የአልካላይነቱ ቆሻሻን፣ ቅባትን ለማስወገድ ይረዳል። ለመታጠቢያ ገንዳዎች፣ ለምድጃዎች፣ ለወጥ ቤት ጠረጴዛዎች አስተማማኝናም መርዛማ ያልሆነ ማጽጃ ነው። ስድስተኛ የቆዳ መቆጣትን ያስታግሳል። አንቲ ኢንፍላማቶሪ እናም ፒኤች ሚዛን ባህሪው የቆዳ ምቾት ማጣትን ለማስታገስ ይረዳል። በመታጠቢያ ውሃ ውስጥ ሲጨመር ወይም ደግሞ ሲቀባ ማሳከክን፣ መቅላትን፣ የነፍሳት ንክሻዎችንናም የፀሐይ ቃጠሎንም ይቀንሳል። ሰባተኛ ገላ መታጠቢያ እናም ዲቶክሲፋይ ለማድረግም ይረዳል። የአልካላይን ባህሪው የቆዳን ፒኤች መጠን ለማመጣጠንናም ቆሻሻዎችን ለማስወገድ ሊረዳም ይችላል። ቆዳን ለስላሳ እናም ንጹህ ያደርገዋል። የሰውነት ጠረንን እናም የቆዳ መቆጣትንም ይቀንሳል። ስምንተኛ ለድካም ወይም ደግሞ ለጠረን እግሮች የእግር ማጠቢያም ሊሆን ይችላል። ጠረንን፣ ባክቴሪያዎችንናም እብጠትንም ይቀንሳል። እግርን በቤኪንግ ሶዳ ውሃ ውስጥ መዘፍዘፍ
የእግር ጠረንን እንዲሁም ደግሞ ፈንገስንም ሊቀንስ ይችላል። 9ኛ የሞተ ቆዳንም ያስወግዳል። የሞቱ የቆዳ ህዋሳትን ያስወግዳል። ቆዳን ለስላሳም ያደርጋል። 10ኛ የሽንት ቧንቧ ኢንፌክሽኖችንም ያስታግሳል። ይህ ታዲያ ባህላዊ አጠቃቀም ነው። የአልካላይን ይዘቱ በሽንት ውስጥ ያለውን አሲድነት ለመቀነስ ሊረዳም ይችላል። በምትሸኑበት ጊዜ የማቃጠል ስሜትን ሊቀንስ ይችላል። ይህ ግን ፈውስን የሚሰጥ አይደለም። በዚህ ጊዜ ዶክተርን ማማከር ያስፈልጋል። 11ኛ የወጥ ቤት ጠረንንም ያስወግዳል። አሲዳማ ወይም ደግሞ ሰልፈሪክ ጠረንን ይወስዳል እናም ያስወግዳል። በፍሪጅ ውስጥ፣ በቆሻሻ ማጠራቀሚያዎች፣ በመታጠቢያ ገንዳዎች ወይም ደግሞ በቆሻሻ ማስወገጃ ውስጥ መጥፎ ጠረንን ለማስወገድም ያገለግላል። 12ኛ ፀጉርንም ያጸዳል። ከመጠን በላይ ዘይቶችንናም ከፀጉር ምርቶች የተረፈውን ለማስወገድም ይረዳል። ፀጉርን ንጹህናም ቀለል ያለ ስሜት እንዲኖረውም ያደርጋል። የራስ ቆዳን ወይም ደግሞ ፀጉርን እንዳያደርቅ ታዲያ አልፎ አልፎ ብቻ መጠቀም ያስፈልጋል። 13ኛ ፍራፍሬዎችንናም አትክልቶችን ያጸዳል። ቆሻሻን፣ ሰምናም ጸረ ተባይ ቅሪትንም ያስወግዳል። ጎጂ ኬሚካሎች ሳይኖሩበት ምርቶችን ለማጽዳት የበለጠ ተፈጥሯዊ መንገድ ነው። ፍራፍሬዎችን በአንድ የሻይ ማንኪያ ቤኪንግ ሶዳ የተቀላቀለ ውሃ ውስጥ ከ5 እስከ 10 ደቂቃዎች ዘፍዝፋችሁ ማጠብ ትችላላችሁ። 14ኛ የመጸዳጃ ቤትናም የፍሳሽ ማጽጃ ሆኖም ያገለግላል። ቆሻሻን ለማፍረስ ከሞቀ ውሃ ጋር ይዋሃዳል። ፍሳሾችን ይከፍታልናም ከመጸዳጃ ቤቶችና ቧንቧዎች መጥፎ ጠረንን ያስወግዳል። 15ኛ ተፈጥሯዊ የጥርስ ሳሙና አማራጭም ይሆናል። ባክቴሪያዎችን ይዋጋል፣ ጥርስን ያነጻልናም ትንፋሽንም ያድሳል ማለት ነው። ስለዚህ ቤኪንግ ሶዳ ጥቅም አለው። ታዲያ ጉዳቱንም ማወቅ ያስፈልጋል። ቤኪንግ ሶዳ ወይም ደግሞ ሶዲየም ባይካርቦኔት ለብዙ አጠቃቀሞች በጣም ጠቃሚ ሊሆን ይችላል። ነገር ግን በተለይ በተደጋጋሚ ጥቅም ላይ ሲውል ወይም ደግሞ በአፍ ሲወሰድ ለሁሉም ሰው ደህና ላይሆን ይችላል፣ ጉዳትም አለው ማለት ነው። ታዲያ ቤኪንግ ሶዳን ማስወገድ ወይም ደግሞ መገደብ ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። አንደኛ ከፍተኛ የሆነ የደም ግፊት ያለባቸው ሰዎች ናቸው። ምክንያቱም ቤኪንግ ሶዳ ብዙ ሶዲየም አለው። አደጋው ደግሞ ከመጠን በላይ ሶዲየም የደም ግፊትን ከፍ ሊያደርግ፣ ልብን ሊያዳክምና የልብና የደም ዝውውር በሽታዎችን ሊያባብስ ይችላል። ሁለተኛ የኩላሊት በሽታ ወይም ደግሞ የተዳከመ የኩላሊት ተግባር ያለባቸው ግለሰቦች ናቸው። የተጎዱ ኩላሊቶች ከመጠን በላይ ሶዲየም ወይም ባይካርቦኔትን በብቃት ማስወገድ አይችሉም። አደጋው ፈሳሽ መቆየት፣ ከፍተኛ የደም ግፊት፣ የኤሌክትሮላይት አለመመጣጠንናም የኩላሊት ጉዳትን ያባብሰዋል። ሶስተኛ የልብ በሽታ ያለባቸው ታካሚዎች ናቸው። ምክንያቱም ከፍተኛ የሶዲየም ፍጆታ ፈሳሽ መከማቸት፣ የደም መጠን መጨመርናም ለልብ ተጨማሪ ስራን ያስከትላል። አደጋው እንደ እብጠት፣ የትንፋሽ እጥረት ያሉ ምልክቶችን ሊያባብስና የልብ ድካምን ሊያስከትል ይችላል። አራተኛ ዝቅተኛ የሶዲየም አመጋገብ ላይ ያሉ ሰዎች ናቸው። ምክንያቱም ትንሽ መጠን ያለው ቤኪንግ ሶዳ እንኳን ከፍተኛ መጠን ያለው ሶዲየምን ይጨምራል። አደጋው የአመጋገብ ገደቦችን ይጥሳልናም ከሕክምና እቅዶች ጋር ደግሞ ሊጋጭ ይችላል። አምስተኛ ነፍሰ ጡር ሴቶች ናቸው የሕክምና ቁጥጥር ሳይደረግበት። ምክንያቱም ብዙ መጠን ያለው ሶዲየም ባይካርቦኔት ወይም ደግሞ ቤኪንግ ሶዳ የኤሌክትሮላይት ሚዛንንናም የደም ግፊትን ሊጎዳ ይችላል። አደጋው በተለይም የደረት ቃጠሎን በተደጋጋሚ ለማስታገስ ጥቅም ላይ ከዋለ ለእናቲቱም ሆነ ለሕፃኑ ጎጂ ሊሆን ይችላል። ስድስተኛ ከ5 ዓመት በታች የሆኑ ሕፃናት ናቸው። ሕፃናት ለኤሌክትሮላይት አለመመጣጠንናም ለሶዲየም ከመጠን በላይ የመጋለጥ ዕድላቸው ሰፊ ነው። አደጋው ከመጠን በላይ መጠቀም ከባድ የጤና ችግሮችን ሊያስከትል ይችላል። ይህም ሜታቦሊክ አልካሎሲስን፣ ማስታወክንናም ራስን መሳትንም ሊያስከትል ይችላል። ሰባተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው።
ምክንያቱም ቤኪንግ ሶዳ ከመድኃኒቶች ጋር ሊጋጭ ይችላል። እንደ አንቲባዮቲክ እንደ ቴትራሳይክሊን፣ የደም ግፊት መድኃኒቶች፣ ዳዩሪቲክስ፣ አስፕሪን እናም ሊቲየም። አደጋው ደግሞ የመድኃኒቶቹን ውጤታማነቱን ይቀንሳል ወይም እንደ ፖታሲየም መጥፋት ወይም ከፍተኛ የሶዲየም መጠን ያሉ የጎንዮሽ ጉዳቶችን ያጠናክራል። ስምንተኛ እብጠት ማለትም የውሃ ማቆየት ወይም ደግሞ እብጠት ያለባቸው ሰዎች ናቸው። ምክንያቱም ቤኪንግ ሶዳ ሶዲየምን ይጨምራል። ይህም ውሃን ወደ ሰውነት ማቆየትን ያመጣል ማለት ነው። አደጋው ደግሞ በተለይም የልብ ወይም የኩላሊት ችግር ባለባቸው ሰዎች ላይ የእግር፣ የእጅ ወይም የሳምባ እብጠትን ያባብሰዋል። ዘጠነኛ የጉበት ሲርኮሲስ ወይም ደግሞ የጉበት በሽታ ያለባቸው ሰዎች ናቸው። ምክንያቱም ሶዲየም አሳይተስ ማለትም የሆድ ውስጥ ፈሳሽ መከማቸትናም የፖርታል የደም ግፊትን ሊያባብሰው ይችላል። አደጋው ደግሞ የጉበት ጭንቀትንናም ውስብስብ ችግሮችን ይጨምረዋል። አስረኛ የጨጓራ ወይም ደግሞ የአንጀት ጋዝ የመያዝ ዝንባሌ ያላቸው ሰዎች ናቸው። ምክንያቱም ቤኪንግ ሶዳ ከጨጓራ አሲድ ጋር ሲዋሃድ ካርበን ዳይኦክሳይድ ጋዝ ይለቀቃል። አደጋው በተለይ በብዛት ሲወሰድ የሆድ መነፋት እናም ማስመለስንም ሊያስከትል ይችላል። እንዲሁም ደግሞ የጨጓራ መበሳትንም ሊያስከትል ይችላል። 11ኛ ሜታቦሊክ አልካሎሲስ ያለባቸው ሰዎች ናቸው። ከፍተኛ የደም ፒኤች ማለት ነው። ምክንያቱም ቤኪንግ ሶዳ አልካላይን ነው። አደጋው የደም አልካላይን ሁኔታን ሊያባብስ ይችላል። ይህም ግራ መጋባት፣ ቁርጠትናም መደበኛ ያልሆነ የልብ ምትን ያስከትላል። 12ኛ ከከባድ የአልኮል አጠቃቀም ወይም ደግሞ ድርቀት በኋላ ያሉ ሰዎች መጠቀም የለባቸው። ምክንያቱም ቤኪንግ ሶዳ የኤሌክትሮላይት ለውጦችን ሊያስከትል ይችላል። አደጋው በሶዲየም ፖታሲየም አለመመጣጠን ምክንያት ራስን መሳት ወይም ደግሞ መደበኛ ያልሆነ የልብ ምት እድልን ይጨምራል ማለት ነው። ስለዚህ እነዚህ ሰዎች ቤኪንግ ሶዳን በፍጹም መጠቀም የለባቸውም ማለት ነው። ታዲያ የቤኪንግ ሶዳ ከመጠን በላይ የመጠቀም ማስጠንቀቂያ ምልክቶች ምንድናቸው የሚለውን ልንገራችሁ። አንድ ሰው ከመጠን በላይ ቤኪንግ ሶዳን የሚወስዱ ከሆነ አሁን የምነግራችሁን ምልክቶች ሊያስተውል ይችላል። እነዚህም ራስ ምታት፣ ግራ መጋባት፣ የጡንቻ መኮማተር፣ ማቅለሽለሽና ማስታወክ፣ መደበኛ ያልሆነ የልብ ምትና የትንፋሽ እጥረት ይከሰታል። ስለዚህ ሁልጊዜ ከመጠቀማችሁ በፊት ዶክተራችሁን ማማከር ያስፈልጋል ማለት ነው። ታዲያ የቤኪንግ ሶዳ የጎንዮሽ ጉዳቶች ምንድናቸው? እነዚህ ጉዳቶች ለምን እንደሚከሰቱ እና መቼ መከሰት እድላቸው ከፍተኛ እንደሆነ ደግሞ አሁን እነግራችኋለሁኝ። አንደኛ ከፍተኛ የሆነ የደም ግፊት ነው። ለምን ይከሰታል? ቤኪንግ ሶዳ ብዙ ሶዲየም አለው። የሚከሰትበት ጊዜ ደግሞ በተደጋጋሚ ወይም በብዛት ጥቅም ላይ ሲውል በተለይም በአፍ ሲወሰድ ነው። አደጋው ደግሞ የልብ በሽታ፣ የኩላሊት በሽታ ያለባቸው ወይም ደግሞ ዝቅተኛ ሶዲየም አመጋገብ ላይ ያሉ ሰዎችን በከፍተኛ ያጠቃል። ሁለተኛ ደግሞ ውሃ ማቆየት ወይም ደግሞ ኢደማን ያስከትላል፣ እብጠትን ማለት ነው። ሶዲየም ውሃን ወደ ሰውነት ይስባል። ይህም ፈሳሽ በሰውነታችን እንዲከማች ያደርጋል። ከተደጋጋሚ አጠቃቀም ወይም ደግሞ ከዕለታዊ ፍጆታ በላይ ስትወስዱ ይከሰታል። በእግር፣ በእጅ፣ በፊት ወይም ደግሞ በአይን ዙሪያ እብጠትን ያስከትላል። ሶስተኛ የሆድ ቁርጠትና መነፋት ይከሰታል። ቤኪንግ ሶዳ ከጨጓራ አሲድ ጋር ሲዋሃድ ካርቦን ዳይኦክሳይድ ጋዝ ያመነጫል። መቼ ይከሰታል? ቤኪንግ ሶዳ በውሃ ውስጥ ከተቀላቀለ በኋላ በተለይም በሞላ ጨጓራ ላይ ሲወሰድ። አደጋው ደግሞ ከመጠን በላይ ጋዝ፣ የሆድ ህመም፣ ማስመለስ ወይም ደግሞ መነፋትን ሊያስከትል ይችላል። 14ኛ ማቅለሽለሽና ማስታወክ ነው። በአልካሎሲስ ወይም ደግሞ በሆድ ውስጥ ከመጠን በላይ ካርቦን ዳይኦክሳይድ መከማቸት አማካኝነት ይከሰታል። ከመጠን በላይ ከተጠቀማችሁ ወይም ደግሞ ከግማሽ የሻይ ማንኪያ በላይ በአንድ ጊዜ ከወሰዳችሁ በኋላ የሚከሰት ነው። ታዲያ እንደ ማቅለሽለሽና ማስታወክ ይበልጥ ከባድ የኤሌክትሮላይት አለመመጣጠን ምልክትም ሊሆን ይችላል። 5ኛ ሜታቦሊክ አልካሎሲስ በደም ውስጥ ከመጠን በላይ የአልካላይን መጠን
ይከሰታል። ቤኪንግ ሶዳ ከመጠን በላይ መውሰድ የደም ፒኤችን ከመደበኛው በላይ ይጨምራል። በተደጋጋሚ ወይም ደግሞ ከፍተኛ መጠን በአፍ ከተወሰደ በኋላ በተለይም በረጅም ጊዜ ውስጥ ይከሰታል። ምልክቶቹም የጡንቻ መወዛወዝ ወይም ደግሞ ቁርጥማት፣ ግራ መጋባት፣ በቀርፋፋ ሁኔታ መተንፈስ፣ በእጅና እግር ላይ የመደንዘዝና የማሳከክ ስሜት እንዲሁም ደግሞ በከባድ ሁኔታዎች ራስን መሳትን ያስከትላል። ስድስተኛ የኤሌክትሮላይት አለመመጣጠን፣ ሶዲየም፣ የፖታሲየም እና የካልሲየም አለመመጣጠንን ያስከትላል። ቤኪንግ ሶዳ የሶዲየምና የአሲድ ደረጃዎችን ይነካል፣ ፖታሲየምና ካልሲየምንም ያናጋል። በረጅም ጊዜ ወይም ደግሞ በከፍተኛ መጠን የውስጥ አጠቃቀም ይከሰታል። ምልክቶቹም መደበኛ ያልሆነ የልብ ምት፣ ድካምና የጡንቻ መኮማተርን ያስከትላል። ሰባተኛ የኩላሊት ጭንቀት ወይም ደግሞ ጉዳትን ያስከትላል። ከመጠን በላይ ሶዲየም እና ባይካርቦኔት ለኩላሊት ተጨማሪ ስራን ይፈጥራሉ። ቀድሞ የኩላሊት ችግር ባለባቸው ሰዎች በተደጋጋሚ ሲወሰድ ይከሰታል። አደጋው ደግሞ የኩላሊት ተግባር መበላሸት ወይም ደግሞ መርዛማ የሶዲየም መጠን መከማቸት ይከሰታል። ስምንተኛ የጨጓራ ቀዳዳ መፍጠር በጣም አልፎ አልፎ የሚከሰት ነው። ይሄ የጨጓራ መበሳት ወይም ደግሞ ቀዳዳ መፍጠር ወይም ደግሞ ጋስትሪክ ራፕቸር ወይም ደግሞ ፐርፎሬሽን ማለት የጨጓራ ግድግዳ ላይ ቀዳዳ ሲፈጠር የሚፈጠር ከባድ የሆነ የጤና ችግር ነው። ይህ ቀዳዳ ሲከሰት በጨጓራ ውስጥ ያለው የምግብ ይዘትና አሲድ ወደ ሆድ ዕቃ አካባቢ ይፈሳል። ይህም አደገኛ የሆኑ ውስብስብ ችግሮችን ያስከትላል። ከምግብ በኋላ ብዙ መጠን ያለው ቤኪንግ ሶዳ ከተወሰደ ጋዝ በመከማቸት ጨጓራን ሊበሳ ይችላል። ከከባድ ምግብ በኋላ ወዲያውኑ ብዙ መጠን ከወሰዳችሁ የሚከሰት ነው። ምልክቶቹም ድንገተኛ ከባድ የሆነ የሆድ ህመም፣ ደም ማስታወክ ወይም ደግሞ ድንጋጤ፣ የህክምና ድንገተኛ ሁኔታዎች ይከሰታሉ ማለት ነው። ዘጠነኛ የቆዳ መቆጣት፣ በቆዳ ላይ ሲቀባ ማለት ነው። ቤኪንግ ሶዳ አልካላይን ሲሆን የቆዳውን ተፈጥሯዊ የመከላከያ አሲድ መከላከያን ሊያናጋ ይችላል። በስሜታዊ ቆዳ ላይ በተደጋጋሚ ወይም ደግሞ በረጅም ጊዜ አጠቃቀም ይከሰታል። ምልክቶቹም መቅላት፣ ሽፍታ ወይም ደግሞ መፋቅንም ሊያስከትል ይችላል። አስረኛ የጥርስ ኢናሜል ጉዳትን ሊያስከትል ይችላል። ጥርስን በቤኪንግ ሶዳ በተደጋጋሚ ከመቦረሽ ማለት ነው። ቤኪንግ ሶዳ መጥረጊያ ወይም ደግሞ ማጽጃ ነው። በየቀኑ መጠቀም ወይም ደግሞ ጥርስን በጣም አጥብቆ ወይም በተደጋጋሚ ከመቦረሽ ይከሰታል። የኢናሜል መጥፋት የጥርስ ስሜታዊነት መጨመር ወይም ደግሞ የድድ መቆጣትን ያስከትላል። 11ኛ የመድኃኒት መስተጋብር ነው። ቤኪንግ ሶዳ የጨጓራ አሲድነትን ይለውጣል። ይህም አንዳንድ መድኃኒቶች እንዴት እንደሚዋጡ ይጎዳል ማለት ነው። ከመድኃኒቶች ጋር አብሮ ሲወሰድ እንደ አስፕሪን፣ አንቲባዮቲክ ወይም ደግሞ ቴትራሳይክሊን፣ የደም ግፊት መድኃኒቶች፣ ዳዩሪቲክስ እና ከሊቲየም ጋር አንድ ላይ መስተጋብርን ይፈጥራል። አደጋው ደግሞ የመድኃኒት ውጤታማነትን መቀነስ ወይም ደግሞ የጎንዮሽ ጉዳቶች መጨመርን ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ቤኪንግ ሶዳን ከመጠቀም የሚከሰቱ ጉዳቶች ናቸው ማለት ነው። በተለይ ከልክ በላይ መጠኑን ሳታውቁ የምትጠቀሙ ከሆነ ታዲያ የሕክምና እርዳታ መቼ ማድረግ እንዳለባችሁ ልንገራችሁ። ቤኪንግ ሶዳ ከተጠቀማችሁ በኋላ አንዳንድ ምልክቶች ካጋጠማችሁ ምርመራ ማድረግ ያስፈልጋል። እንደ የመተንፈስ ችግር፣ የደረት ህመም፣ ራስን መሳት፣ ከባድ ማስታወክ፣ በፊት ወይም ደግሞ በእጅና እግር ላይ እብጠት፣ መደበኛ ያልሆነ የልብ ምት፣ ግራ መጋባት ወይም ደግሞ ድብርት ከገጠማችሁ ሕክምና ልታደርጉ ይገባል ማለት ነው። ታዲያ በቀን ምን ያክል ቤኪንግ ሶዳ መጠቀም እንዳለባችሁ ልንገራችሁ። ቤኪንግ ሶዳን በጤናማ መልኩ ለመጠቀም ግማሽ የሻይ ማንኪያ በአንድ ብርጭቆ ውሃ ውስጥ እናም በቀን ከ1 እስከ 2 ጊዜ ይህንን መውሰድ ትችላላችሁ። ከዛ በላይ ግን በፍጹም መውሰድ የለባችሁም። ከቻላችሁ በቀን 1 ጊዜ ብቻ ማለት ነው። ስለዚህ በሳምንት ከ2 እስከ 3 ጊዜ ብቻ ከተጠቀማችሁ በቂ ነው። የህክምና ምክር ሳይኖር ደግሞ ለረጅም ጊዜ መጠቀምን ማስወገድ አለባችሁ። በየቀኑ ሁል ጊዜ የሚወሰድ አይደለም፣ ጉዳትን ያስከትላል ማለት ነው። ታዲያ ቤኪንግ ሶዳን ለጤና እንዴት ደህንነቱ በተጠበቀ ሁኔታ
መጠቀም እንደሚቻል ደግሞ እነግራችኋለሁኝ። አንደኛ አልፎ አልፎ ለሚከሰት የደረት ቃጠሎ ወይም ደግሞ የምግብ አለመፈጨት ነው። እንዴት መጠቀም ይቻላል? ግማሽ የሻይ ማንኪያ ቤኪንግ ሶዳን በአንድ ብርጭቆ ውሃ ቀዝቃዛ ውሃ ውስጥ ቀላቅሉ። በደንብ አዋህዱ እናም ቀስ ብላችሁ መጠጣት ነው። ምግብ ከተመገባችሁ በኋላ የአሲድ መመለስ ወይም ደግሞ የደረት ቃጠሎ ሲያጋጥማችሁ ብቻ ተጠቀሙ። ገደቡ ደግሞ በቀን ከ2 ጊዜ በላይ በፍጹም መጠቀም አይቻልም። የሕክምና ምክር ሳይኖር ደግሞ ከ2 ሳምንታት በላይ በተከታታይ በፍጹም አትጠቀሙ። ሁለተኛ እንደ ገላ መታጠቢያ የቆዳ መቆጣት፣ የፀሐይ ቃጠሎ እናም ሰውነታችሁን ዴቶክስ ለማድረግ ነው። እንዴት መጠቀም ይቻላል? ከግማሽ እስከ 1 ኩባያ ቤኪንግ ሶዳን ወደ ሙሉ ሙቅ ውሃ መታጠቢያ ገንዳ ውስጥ ጨምሩ። ከ15 እስከ 20 ደቂቃዎች ታጠቡ። በሳምንት ከ2 እስከ 3 ጊዜ። ጥቅሞቹም የቆዳ ማሳከክን ያስታግሳል፣ ኤግዜማ፣ የነፍሳት ንክሻ እናም የሰውነት ጠረንን ያጠፋል። ሶስተኛ እንደ ተፈጥሯዊ ዶዶራንት ለብብት መጠቀምም ይቻላል። እንዴት መጠቀም ይቻላል? ጥቂት ደረቅ ቤኪንግ ሶዳን በቦታው ተግብሩ ወይም በውሃ ወይም በኮኮናት ዘይት አድርጋችሁ በብብት ላይ መተግበር ነው። ከሻወር በኋላ በቀን 1 ጊዜ ብቻ። የቆዳ መቆጣት ከተከሰተ አጠቃቀሙን ቀንሱ ወይም ደግሞ በተለዋጭ ቀናት ተጠቀሙ ወይም ተግብሩ። አራተኛ እንደ አፍ ማጠቢያ ለአፍ ንጽህና ነው። እንዴት መጠቀም ይቻላል? ግማሽ የሻይ ማንኪያ በግማሽ ኩባያ ሙቅ ውሃ ውስጥ መጨመር፣ ለ30 ሰከንዶች በሱ ሞግሞጥሞጥ እናም ትፉት። መቼ መጠቀም አለባችሁ? በቀን 1 ጊዜ ወይም በሳምንት ከ2 እስከ 3 ጊዜ ብቻ ተጠቀሙ። ጥቅሞቹም መጥፎ የአፍ ጠረንን ይዋጋል፣ የአፍ ፒኤችን ያመዛዝናል እናም ባክቴሪያዎችንም ይቀንሳል። አምስተኛ ለጥርስ ማንጣት ነው። እንዴት መጠቀም ይቻላል? የጥርስ ብሩሽን በቤኪንግ ሶዳ ውስጥ ንከሩ እናም በቀስታ ቦርሹ። መቼ? በሳምንት ከ1 እስከ 2 ጊዜ ብቻ ተጠቀሙ። የኢናሜል መሸርሸርን ለመከላከል በጣም አጥብቃችሁ ከመቦረሽ ደግሞ ተቆጠቡ። ስድስተኛ ፍራፍሬዎችንና አትክልቶችን ለማጠብ ነው። እንዴት መጠቀም ይቻላል? 1 የሾርባ ማንኪያ ቤኪንግ ሶዳን በአንድ ጎድጓዳ ሳህን ውሃ ውስጥ ቀላቅሉ። ፍራፍሬዎቹን ከ10 እስከ 15 ደቂቃዎች ዘፍዝፋችሁ በደንብ ጠቡ። ጥሬ አትክልትና ፍራፍሬዎችን ከመብላታችሁ በፊት ሁልጊዜ በቤኪንግ ሶዳ እጠቡት። ሰባተኛ እንደ ተፈጥሯዊ የፊት ማጽጃ መጠቀም ነው። እንዴት መጠቀም ይቻላል? 1 የሻይ ማንኪያ ቤኪንግ ሶዳ ከጥቂት ጠብታ ውሃ ጋር በመቀላቀል ፊታችሁን መቀባትና በቀስታ ማሳጅ አድርጉ እናም ታጠቡት። መቼ? በሳምንት 1 ጊዜ ብቻ ተጠቀሙ። ስሜታዊ ቆዳ ወይም ደግሞ ብጉር ካለባችሁ አስወግዱት። 8ኛ ለእግር ማጠቢያ ጠረንን፣ ፈንገስን ለማስወገድ ነው። እንዴት መጠቀም ይቻላል? 3 የሾርባ ማንኪያ ቤኪንግ ሶዳን ወደ ሙቅ ውሃ ገንዳ ጨምራችሁ ወይም ደግሞ ማስታጠቢያ ጨምራችሁ እግርን ከ15 እስከ 20 ደቂቃዎች መዘፍዘፍና መታጠብ ነው። መቼ? በሳምንት እስከ 3 ጊዜ መጠቀም ትችላላችሁ። 9ኛ የነፍሳት ንክሻዎችን ወይም ደግሞ ሽፍታዎችን ለማስታገስ ነው። እንዴት መጠቀም ይቻላል? ቤኪንግ ሶዳ እናም ውሃን በመጠቀም በተጎዳው አካባቢ ከ5 እስከ 10 ደቂቃዎች ተግብሩት። ከዚያም ታጠቡ። እንደ አስፈላጊነቱ በቀን ከ1 እስከ 2 ጊዜ እስኪድን ድረስ መጠቀም ትችላላችሁ ማለት ነው። ስለዚህ ቤኪንግ ሶዳን በዚህ መልኩ መጠቀም ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ካስተማርኩት ትምህርት አንግል ቤኪንግ ሶዳን መጠቀም አለባችሁ ወይንስ ደግሞ የለባችሁም የሚለውን በራሳችሁ ጉዳቱን ጥቅሙን አነጻጽራችሁ መጠቀም የእናንተ ፋንታ ነው ማለት ነው። ስለዚህ የዛሬው የጤና ትምህርት ይህንን ይመስል ነበረ። ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ የጤና ትምህርት ጋር ደግሞ ጥያቄ ካላችሁ ማንኛውንም ጥያቄ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።